በሕማማት የማይደረጉ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን ዋላችሁ? ቸርነቱ የበዛ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በሕማማት ሊደረጉ የማይገቡ አንደኛ ቅንጡ ወይም የቅንጦት መጠጦች ወይም የሚያሰክሩ መጠጦች የተከለከሉ ናቸው። ሁለተኛ መስቀል መሳለም አይፈቀድም። ሶስተኛ ሰው ይሞት ፍትሐት አይፈጸምም። እሁድ ጧት የሆሳዕና ጧት እግዚአ ሕያዋን ይነበባል፣ ጸሎተ ፍትሐት ይደረጋል። በሕማማት የሚያርፍ ሰው ወይም የሚሞት ሰው ካለ ፍትሐቱ እሁድ ስለተፈጸመለት ዝም ብሎ ቀብሩ ይከናወንለታል ማለት ነው። ፍትሐቱ ተፈጽሞለታል። ሁሉም ክርስቲያኖች ወደ ቤተ ክርስቲያን ሂደው ይህንን ፍትሐት ያስሄዳሉ ማለት ነው። አራተኛ ጌጠኛ ልብስ መልበስ አይቻልም። ምክንያቱም ሳምንቱ የመከራ ጌታችን ኢየሱስ ክርስቶስ መከራ የተቀበለበት ሳምንት ስለሆነ የጌታችንን መከራ የምናስብበት ሳምንት ስለሆነ ማለት ነው። አምስተኛ ባልና ሚስት በግብረ ስጋ ግንኙነት መፈጸም ወይም መገናኘት የግብረ ስጋ ግንኙነት ማድረግ እጅግ በጣም የተከለከለ ነው። ይህንን ማድረግ ደግሞ ከጌታችን ሰቃለያን ወይም ደግሞ ከአይሁድ ጋር መተባበር ነው የሚለው። ስድስተኛ አብዝቶ መመገብ አይቻልም፣ ይልቁኑ ምግብን ለድሆች ማካፈል እንጂ። ሰባተኛ ተድላ ደስታ ማድረግ በጣም የተከለከለ ነው። በዚህ ሳምንት መሳቅ፣ መዝፈን፣ መጨፈር፣ ሌላም ስራ ማድረግ ጌታን ከሰቀሉት ከአይሁድ ጋር መተባበር ነው ማለት ነው። ስምንተኛ እርስ በርስ መሳሳም አይቻልም። ምክንያቱስ ከተባለ ጌታን በመሳም አሳልፎ ከሰጠው ከይሁዳ እንዳይሆን ቁጥራችን መጠንቀቅ ያስፈልጋል ማለት ነው። ዘጠኝ ጾሙ እስከ ምሽቱ 1 ሰዓት ድረስ ነው የሚጾመው ማለት ነው። ከዛ በፊት መሽረፍረፍ መዝረክረክ አይቻልም ማለት ነው። አስረኛ ግብረ ሕማማትን መስማት ያስፈልጋል። ጊዜ የሌላቸው ሰዎች ቢኖሩ በስራ የተወጠሩ ሰዎች ቢኖሩ እንኳን ጠዋትና ማታ ሌሊት ቀደም ብሎ 11 ሰዓት በመግባት የጌታችን የኢየሱስ ክርስቶስን ሕማማቱን መስማት ያስፈልጋል ማለት ነው። ግብረ ሕማማት ማለት ጌታ የተቀበላቸው ጸዋትወ መከራዎችን የሚናገር የመከራውን ዝርዝር የሚናገር የጌታችን የኢየሱስ ክርስቶስን ፍቅሩን የሚገልጽ ለእኛ ሲል የከፈለውን ዋጋ የሚናገር መጽሐፍ ማለት ነው። 11ኛ ደግሞ ያስለመድነውን ጸሎት ከቅዳሴዎች ሁሉንም መጸለይ እንችላለን። ቅዳሴ በግል ለምሳሌ ቅዳሴ ማርያም የሚጸልይ ሰው ካለ መጸለይ ይችላል። መልካ መልክ መድገም ይችላል። መልካ ማርያም፣ መልካ ኢየሱስ፣ አንቀጸ ብርሃን፣ ውዳሴ ማርያም፣ የዘወትር ጸሎት፣ ይህንን ሁሉ ኪዳን፣ ሊጦን፣ መስተብቁ ያስለመድነውን ጸሎት ሰይፈ ሥላሴ የሚሆን ሰይፈ መለኮት የመሳሰሉትን መጻሕፍቶች በሙሉ በግላችን መጸለይ ያስፈልጋል ማለት ነው። ነገር ግን አብዛኛውን ጊዜ የሕማማት ሳምንት ስለሆነ 150 መዝሙረ ዳዊትና ውዳሴ ማርያም ሰዎች አብዝተው እንዲጸልዩ ይመከራል ማለት ነው። በቀን 150 ዳዊት መዝለቅ ዳዊት የተማሩ ሰዎች ማለት ነው። ውዳሴ ማርያም የተማሩ ሰዎች በቀን የ7 ቀን ውዳሴ ማርያም ሙሉውን ከተቻለ በየሰዓቱ ካልተቻለ ግን በቀን መጸለይ ያስፈልጋል ማለት ነው። ይህ ሳምንት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል ዋጋ የከፈለበት ሳምንት የሞተልን፣ የተገረፈልን፣ የተሰቀለልን፣ መከራ የተቀበለልን፣ ወደ መቃብር የወረደልን፣ ወደ ሲኦል የወረደልን ለእኛ ሲል ይህንን ሁሉ ስቃይ ጎኑን የተወጋልን፣ እጆቹን የተቸነከረልን፣ እግሮቹን የተቸነከረልን፣ አክሊለ ሦክ ያደረገልን፣ መራራ ሐሞት የጠጣልን፣ ስድብ የተሰደበልን፣ ምራቅ የተተፋልን ይህን ሁሉ መከራ ለእኛ ሲል ነውና የተቀበለው። ጌታችን ኢየሱስ ክርስቶስ ለእኛ ያደረገውን ፍቅሩን እያሰብን የምናመሰግንበት ሳምንት ስለሆነ ይህንን ሳምንት በጥንቃቄ ግብረ ሕማማት በመስማት በቤተ ክርስቲያን ሁላችንም እንድናሳልፍ የልዑል እግዚአብሔር ቸርነት ይሁንልን። የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት የአበው ቅዱሳን ረድኤት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።